ብዙ አልቀሰሽ የለም ብዙም ባል ነበር። አሁን ደግሞ የደስታ ሲቃ ደግሞ አለ። የደስታ ሲቃ ደግሞ ይመጣል። የልብ መደነቅ ይመጣል። ጸልዩልኝ 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 አለ። ከዛ እሱ ይለወጥና ምን ይሆናል መሰለሽ? አመስግኑልኝ አመስግኑልኝ አመስግኑልኝ፣ እኔ አቃተኝ ማመስገን፣ በቃ እስቲ አመስግኑልኝ ባካቸው አመስግኑልኝ ደግሞ የሚባልበት ጊዜ ደግሞ ይመጣል። ጊዜ ሲደርስ አጣድፈው ነው የሚወስዱሽ። ጊዜ አይሰጡሽም። በአድራሻሽ ነው የሚመጡት። ባለሽበት ነው የሚመጡት። አንቺ አይደለሽ የምትሄጂው። ያንቺ የሆኑ የታዘዙልሽ ነገሮች በሙሉ በአድራሻሽ ይመጣሉ። አሁን እኮ ብዙ ሰው ጭንቀት ውስጥ እኮ ያለው ጸሎት ስላልተሰማ አይደለም። ጸልዩዋል፣ ተመልሷል፣ ትእዛዝ ወጥቷል፣ ግን አየር ላይ የሚያዘገያል። እሱ ፈጣሪ የሚሰራበት እግዚአብሔር የሚሰራበት መንገድ አለ። ብዙ ጊዜ የምናውቀው ምንድን ነው? በመዘግየቱ ነው። ፍቅር በጣም ደግሞ የሚቸኩሉበት ጊዜ አለ። ጊዜው ሲመጣ ሁለት ምሳሌዎች ልስጥሽ። አንዱ ዮሴፍን እስር ቤት ሆኖ አስቢው። በወንድሞቹ የተጣለ ነው። ጉድጓድ ውስጥ ጥለውታል። 30 ብር ሸጠውታል። መጥቶ ጲጢፋራ ቤት ውስጥ ሲያገለግል እንደዚህ ሚስትየው ካልተኛ ብላ እስር ቤት ተጥሏል። ነገር የዘገየበት ሰው ነው በጣም። ግን የእግዚአብሔር ሰዓት ደረሰች። ክሎኳ መታ ጮኸች። እቺ እንትኗለች አይደለም? ልክ መታ ታይም ሲባል በጣም ነገሮች የሚፈጥኑበት ጊዜ ነው። ከዛ መጡ እስር ቤት። እዛ ጋ ፈርዖን ህልም አይቷል። መጡ። ተነሳ፣ ምንድን ነው? ተነስ፣ ልበስ፣ ጸጉርን ተስተካከል፣ በጣም ቀስ በሉ ቢል ይሄ ሰውዬ አይቻልም። ለምን? አሁን እግዚአብሔር ይቸኩላል። አጣድፈው ነው የወሰዱት ወደ ቤተ መንግሥት። ጊዜ ሲደርስ አጣድፈው ነው የሚወስዱሽ። ጊዜ አይሰጡሽ። በቃ እሱ ኢትስ ታይም ሲል እቺ ነች በቃ እሱ ብቻ እግዚአብሔር ኢትስ ታይም ይበል። ልክ ሲል ያጣድፉሻል። ዮሴፍን አጣደፉት። ከዛ ወደ ቤተ መንግሥት ተወሰደ። ህልም ተረጎመ። ከዛ በኋላ ንጉሡ ምን አለ? የወርቅ ዝርግፍ አድርጉለት፣ የሐር ልብስ አልብሱት፣ ሰረገላው ላይ ያስቀምጡት፣ ሁሉ ሰው ለዮሴፍ እጅ ይንሳ፣ ገኔ በዙፋን ብቻ ነው በልጥ። እዛ ጋር ያለው ጥድፊያ ማመናችን። ምክንያቱም ህልም ተርጉሟል። የንጉሡን ልብ አሳርፏል። አንዱ የሐር ልብስ ያለብሰዋል፣ አንዱ የወርቅ ዝርግፍ